ገድለ ዮሐንስ መጥምቀ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተክርስቲያንን አስተምሮ የማይወክል የሚያዛባ ስለሆነ እንዲወገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። ስለዚህ እኔ አሁን በጣም ደስ ብሎ እናመሰግናለን። ኢትዮጵያ ኦርቶዶክስ ሲኖዶስ የጀመራችሁት ስራ ይበል የሚያሰኝ ነው፣ መልካም ነው። ይሄንን ግን ስትቀጥሉበት ማየት እንፈልጋለን። እነ ታምረ ማርያምን አውግዘ ስታጠፋ የተራገመ ህዝብ የተራገመ የሚኖር መጽሐፍ ያው አቶ ትዝታው የገድለ ዮሐንስ የተወገዘው በእኛ ምክንያትና በእኛ ጥረት ነው እያለ ነው። እስኪ እንመጣበታለን ማን በምን ምክንያት እንደተወገዘ ማለት ነው። ኦርቶዶክሳውያን ታላችሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ያው እንደተለመደውና ይሄን ቪዲዮ እንዳያስወርዱት አካውንቱን ፎሎ ቢሎን ደግሞ ሼር ኮፒ ሊንክ አድርጉት፣ እጅግ አብዝታችሁ ሼር አድርጉት ለብዙዎች እንዲደርስ ማለት ነው። ከዛ ውጪ እኔ ወደ ሐሳቤ እገባለሁኝ። በነገራችን ላይ እንደዚህ አይነት የምንፍቅናና የክህደት ገድላትና ድርሳናትንና የተለያዩ ጽሁፎችን የሚያሳትሙት ትዝታውና መሰሎቹ ፈንድ በማድረግ ምዕራባውያን ደግሞ እነዚህ በጀት በመመደብና ማተሚያ ቤት በድብቅ በማዘጋጀት በቤተ ክርስቲያን ስም የሚታተሙ እጅግ በርካታ መጻሕፍት አሉ። መጽሐፉ የተወገዘው አቶ ትዝታው ስለለፈለፈ ወይም ደግሞ ሌሎች የታድሰው አንጃዎቹ ስለጮሁ ሳይሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባደረገችው ጥብቅ ክትትልና ጥናት ነው። ለዚህም ደግሞ የደብረ ሊባኖሱ ሊቅ ሊመሰገኑ ይገባል። እኛ የምናያቸው ሊቅ ማለት ነው። እግዚአብሔር ዕድሜና ጤና ይስጥዎት። ሌሎቻችሁም እንደዚሁ መቀጠል አለባችሁ። ነገር ግን መጽሐፉ የተወገዘበት ምክንያት እስኪ እንመልከት። ወደ 13 14 የሚደርሱ ምክንያት አሉት። ከዚያ ውስጥ ለምሳሌ ስንመለከት ማለት ነው አንደኛ ምን ይላል መሰላችሁ? አንድ ሰው 10 አባትና 10 እናት አለው ይላል። ይሄ ፍጹም ክህደት ነው። የቤተክርስቲያን አስተምሮ የሚወክል አይደለም። ሌላው ደግሞ አዳም ሲፈጠር አብሮ የተፈጠረ ሰው አለ ይላል። ስሙንም ይጠቅሳል። ሔዋን ስትፈጠር አብሮ የተፈጠረች ሴት አለች ይላል። ስሟንም ይጠቅሳል። እንዲሁም ደግሞ የሰው ልጅ የተፈጠረው በአምሳለ መለኮት ነው ይላል። መለኮት ሰውን ይመስላል ማለት ነው። ይሄም ክህደት ነው። እንዲሁም ደግሞ ጥምቀት የሚያስፈልገው ለሰው ልጅ ብቻ ሳይሆን ለርጉማን መላእክት ወይም ደግሞ ለወደቁት መላእክት ነው የሚል ሐሳብ አለው። ይሄም የቤተክርስቲያን አስተምሮ አይደለም። ሰው በራሱ ሰማዕትነት በሚቀበለው በሚጾመው በሚጸልየው በዚህ ብቻ መዳን ይችላል የሚልም የክህደት ትምህርት አለው። ይሄም ክህደት ነው። የእግዚአብሔር ቸርነትና የክርስቶስ የከፈለው ዋጋ ታሳቢ ስለሚደረግ ያለዚህ ማንም መዳን አይችልም። እግዚአብሔር ሰውን የፈጠረው በማሸትና በመወርወር ነው የሚልም የክህደት ትምህርት አለው። ይሄም ተረት ተረት ነው። ተፈጥሮ ከምን እንደሆነና የተፈጠረበትም ቀን የማይታወቅ ሰው አለ ይላል። ይሄም ተረት ተረትና ክህደትና ፈጽሞ የማይገናኝ የተሐድሶ ሐሳብ ነው። ዕፀ ሕይወትን እየበላን እየታደስን 1000 ዓመት የምንኖር ከሆነ ጥምቀት ለምን ያስፈልገናል የሚልም የክህደት ትምህርት አለበት ማለት ነው። መጥምቀ መለኮት ቅዱስ ዮሐንስ የተላከው ሰውን ሊያስተምር እንጂ ዝንጀሮና ጦጣ ሊያስተምር አይደለም ይላል። ይሄም ክህደት ነው። ትልቅ የሆነ የፕሪዲስቲኔሽን ወይም ደግሞ የካቶሊክን አስተምሮ የያዘው ደግሞ የሰው ልጅ ገነት ከገባ በኋላ ይጠመቃል የሚል ነው። ስለዚህ የሰው ልጅ ገነት ከገባ በኋላ ሊጠመቅ አይችልም። በምንስ ይጠመቃል? ጥምቀት ምድር ላይ ያለ ነገር ነው። ይሄንንና ሌሎች እጅግ በጣም ብዙ የሆኑ የክህደት አስተምህሮች አሉበት። በዚህ ምክንያት መጽሐፉ ሊወገዝ ችሏል። ነገር ግን እነ ትዝታው ደግሞ ምን ይላሉ? እኛ ስለጮህን እኛ ስለለፈለፍን ተሐድሶ ያደረገው ጥረት ነው። የአንተ ጉራና ተረት ተረት ነው የራሱ። ቤተ ክርስቲያን ንጽሕት ነች፣ ቅድስት ነች፣ ፈጽሞ ልትሳሳትም አትችልም። ክርስቶስ የመሰረታት ሐዋርያዊ ሰክሰሽን ሐዋርያዊ ተቋም ነች። የክርስቶስ አካሉ ቸርች ኢዝ ዘ ቦዲ ኦፍ ክራይስት ይች ነች። ስለዚህ አትሳሳት። ክርስቶስ ደግሞ ሊሳሳት አይችልም። ከዚያ ውጭ ይሄንንና መሰሎቹን የሚያሳትሙ ማን እንደሆነ ታውቃላችሁ? ኦርቶዶክሳውያን እነ ትዝታውና ሌሎቹ መሰል ኢትዮጵያ ውስጥ ያሉ የተሐድሶ አንጃ ውጭ ሀገር ካሉ ጸረ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሆኑ ከሰይጣን ማህበራትና ተቋማት ጋር በመተባበር ድብቅ የሆነ የፕሪንቲንግ ማሽንና ቤት አዘጋጅተው እዚያ ነው የሚታተመው ይሄ ሁሉ ጉድ ማለት ነው። ሌላ ደግሞ ቀጣይ እንዲታይ የሚፈልገው መጽሐፍ አለ አባቶቻችን። ይሄውም ደግሞ የመንገደ ሰማይ የሚባል የክህደት አስተምሮ ያለበት መጽሐፍ አለ። ብዙዎች አንስተውት ከዚህ በፊት እንደሚከራከሩበትም አውቃለሁ። ይሄ ትምህርት ደግሞ ይሄ መጽሐፍ ውስጥ ያለው ጎሳን የሚሳደብ ቤተክርስቲያን የማይወክል 1961 የታተመው ማለት ነው የክህደት አስተምሮ አለበት። ይሄ ከግዕዙም ከግሪኩም ጋር የማይገናኝ አማርኛ ላይ ደግሞ የገባ ጎሳ የሚሳደብ ክህደት የሆነ አስተምሮ አለበት። ይሄ የሚታተመው ደግሞ ውጭ ሀገር ባሉና ኢትዮጵያ ውስጥ ባሉ ጸረ ቤተክርስቲያን በሆኑ ተሐድሶች ነው። ይሄ መታወቅ አለበት። ትዝታው የሚፈነጭ ወዶ እንዳይመስላችሁ ጉዱ እየወጣበት ስለሆነ ውስጡ እያረረ ነው የሚሰቀው እዚህ ጋር ማለት ነው። ከዚያ ውጭ ደግሞ ማለት ነው እንደዚህ አይነት ነገሮች በአንድም በሌላም ከኢትዮጵያ ኦሪጂናሉን የብራና መጻሕፍት በመዝረፍና ከሀገር በመሸሽ ሚስዮን እያሉ ልከው እነሱ ኦሪጂናሉን ብራና ገዳም እየገቡ ወስደው እሱን ደብቀው ተመሳሳይ የሆነ የስተት አስተምሮ ወደኛ ሀገር እያስገቡ በየገዳማቱ በማስረግና በማስገባት እሱን ደግሞ እየተተረጎመ እንዲተረጎም አድርገው ከዛም ደግሞ ዙረው ቤተክርስቲያን የሚከሱ ብዙዎች አሉ።
ይሄ ግን ውጭ ድረስ ሰንሰለት ያለውና እጅግ ትልቅ እጅ ያለበት የክህደት ትምህርት በቤተክርስቲያን ላይ ተዘግቶ ነው ያለው። ይሄንን አባቶች መገንዘብ አለባቸው። ይሄ የኔ ምልከታ ነው። ብዙ መጻሕፍት ተዘርፈውብናል። ፕሮፌሰር ጌታቸው ኃይሌ ብዙዎች የተዘረፉ አሳይተውናል። ኦሪጂናል ገድላት ድርሳናት ያሉት እንግሊዝ ሚዚየም ውስጥ ነው ያሉት። ስፔሻሊ 1968 አካባቢ ላይ ከአጼ ቴዎድሮስ ጋር በተደረገው ጦርነት እንግሊዝ ብዙ ሺህ መጻሕፍትን ዘርፋለች። ጣሊያንም እንደዛው ኦሪጂናሉን ብራና ወስደው እዛ አስገብተው ኮፒና የውሸት ትምህርት ልከው በየገዳማቱ አሰራጭተው እሱ ደግሞ ተተርጉሞ ሲመጣ ሌላ ችግር አለበት። ይሄ ደግሞ የቤተክርስቲያን አስተምሮ ነው በማለት ዞረው ኦርቶዶክስን ይወቅሳሉ ማለት ነው። ይሄ እጅግ አደገኛ የሆነ አካሄድ ነው። መንቃት አለብን። የኛ አይደለም ይሄ። አሁንም ቢሆን መጠራት ካለበት እየተሄደ እንግሊዝ ድረስ ሌላም ሀገር በመሄድ ኦሪጂናሉ ብራና መታየት አለበት። ይሄ የክህደት አስተምሮ ቤተክርስቲያን የሚያስነቅፉ ብዙዎች ኦርቶዶክስ ለማፍረስ ከውስጥ ስላልቻሉ አሁን ደግሞ ከውጭም ከውስጥም ሆነው እየታገሏት ነው ያለ። መቼም ኦርቶዶክስ አትታደስም። ትታደስ ካልክ ብዙ ያረጁ ህንፃዎች አሉ። ብር አዋጣችሁ ስጡን፣ እነሱ እናድሳቸው። ብዙ የፈረሱ ቤተክርስቲያናት እነሱ እናቃናቸው። ከዛ ውጭ ግን በጭራሽ የምታደስ ቤተክርስቲያን የለችንም። ይልቁንም እናንተ የክህደት አስተምሮችን ደግሞ እኛ እግር በእግር እየተከታተልን ሊቃውንቱም ጭምር እያወጣን እያጋለጥን እንዲወጡ ከቤተክርስቲያን እንዲወገዙ እናደርጋለን። ከዛ ውጭ አንተ እንዳልከው ተአምረ ማርያም ላይ ምናልባት ስህተት የሆነ ሐሳብ እንኳን ካለ ስህተቱ ይወጣል እንጂ ተአምረ ማርያም ጣፍ እንድትተርተር ብትል ሊወገዝ የሚችል አይደለም። ተአምረ ማርያም በግሪክም በዕብራይስጥም በግዕዝም እንዲሁም ደግሞ በአረቢክም ተጽፎ ያለ መጽሐፍ እንጂ እኛ ቤተክርስቲያን ብቻ ያለ መጽሐፍ አይደለም። ያንተ ተረት አይደለም ይሄ። ገባ? ኦርቶዶክሳውያን በድጋሚ አካውንቱን ፎሎ ቢሆን ደግሞ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉት። በሌላ ሰምጣለሁ። ሰላም በያላችሁበት